የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። የህዝብ ግንኙነት ስኬት ለቤተክርስቲያን አገልግሎት በሚል መሪ ቃል የስልጠናና የምክክር መርሃ ግብር ተካሄደ። የመረጃ ፍሰትን ለማዘመንና የተቋሙን አገልግሎት ይበልጥ ተደራሽ ለማድረግ የሚዲያና የህዝብ ግንኙነት ስራዎች በእውቀትና በስኬት ሊመሩ በሚችሉበት ሁኔታ ላይ ሰፊ ምክክር ተደርጓል። ለዝርዝሩ መልአከ አሚን መስፍን ገብረ ጻድቅ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህዝብ ግንኙነት የተዘጋጀው የህዝብ ግንኙነት ስኬት ለቤተክርስቲያን አገልግሎት በሚል መሪ ቃል የስልጠናና የምክክር መርሃ ግብር የተካሄደ ሲሆን በመርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ሲቲ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ የህዝብ ግንኙነትና የቤቶችና ህንፃዎች አስተዳደር ዋና ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስ፣ የመምሪያው ምክትል ኃላፊ ላይከ ወንጌል መምህር ኃይሉ አየለ፣ የጠቅላይ ቤተ ክህነት የልዩ ልዩ መምሪያ ኃላፊዎች፣ ከተለያዩ አህጉረ ስብከት የመጡ የህዝብ ግንኙነት ኃላፊዎችና ሰራተኞች፣ ተጋባዥ እንግዶች ተገኝተዋል። የመክፈቻ ንግግር ያደረጉት የመምሪያው ዋና ኃላፊ ቤተክርስቲያናችን በርካታ የህዝብ ግንኙነት ስራዎችን ስትሰራ እንደኖረች ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረጅም ዘመን ያስቆጠረ አስተምህሮ፣ ታሪክና ስርዓት ያላት ጥንታዊትና ታሪካዊ ተቋም ናት። በመሆኑም የቤተክርስቲያናችንን ዋና ዋና እሴቶች፣ መልእክቶቿንና ትምህርቶቿን ለምዕመናን ለማድረስ ልዩ ልዩ መንገዶችን በመጠቀም ውጤታማ የህዝብ ግንኙነት ስራዎችን ሰርታለች። ይሁንና በአሁኑ ጊዜ ዓለማችን በከፍተኛ የቴክኖሎጂና የዲጂታል መረጃ ፍሰት ውስጥ የምትገኝ በመሆኑ የህዝብ ግንኙነት ስራዎችን ከተራ መረጃ ማስተላለፍ በተደራጀና ዘመኑን በዋጀ አግባብ በማከናወን የቤተክርስቲያናችንን አገልግሎት ለማሳለጥ ወቅታዊና ተአማኒ መረጃዎችን ለመስጠትና ሰላምና አንድነትን ለመስበክ በሚያገለግል መንገድ እየተጠቀመችበት ትገኛለች። በተጨማሪም በአሁኑ ጊዜ ሁሉም የሚዲያ ተጠቃሚ በሆነበት ዘመን ትክክለኛውን መረጃ በማድረስ የህዝብ ግንኙነት ድርሻ ከፍተኛ መሆኑንም ዋናው የመምሪያ ኃላፊው ተናግረዋል። የህዝብ ግንኙነት ስራ ዓለም አቀፋዊና ሳይንሳዊ በሆነ መልኩ በሚከናወንበት በአሁኑ ወቅትም ይኸው ተግባር ለተቋማዊ ልዕልናና እድገት ከፍተኛ ሚና እንደሚጫወት አስቀድማ የተገነዘበችው ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የህዝብ ግንኙነት መምሪያን በዘመናዊ መልኩ አደራጅታ ወደ ስራ ማስገባት በመቻሏ ባለፉት 5 ዓመታት በተለያዩ ቋንቋዎች ዘመኑ ባፈራቸው የቴክኖሎጂ ውጤቶች አማካኝነት መረጃዎችን በወቅቱና ተቋማዊ በሆነ መንገድ እንዲሰራጭ በማድረግ ከፍተኛ ውጤት ማስመዝገብ ችላለች። ብፁዕ ጠቅላይ ስራ አስኪያጁ በበኩላቸው አባታዊ መልእክት ያስተላለፉ ሲሆን እውነትን በሙያዊ ብቃትና በትክክለኛ ለህዝበ ክርስቲያኑ ማስተላለፍ ይገባል በማለት ተናግረዋል። እኛ አስቀድመን የቤተ ክርስቲያናችንን እውነት፣ መልካም ስራና ሰላማዊ ማንነት ለህዝብ በግልጽና በቅድሚያ ማሳየት አለብን። እኛ የህዝብ ግንኙነት ስራ ዓለማውያን እንደሚያደርጉት ውሸትን እውነት ነው ብሎ የማስመስከር ጥበብ አይደለም። የእኛ መሰረት እውነት ራሱ ክርስቶስ ነው። ስለዚህ እውነትን በሙያዊ ብቃት፣ በወቅታዊ ቴክኖሎጂና በሰከነ መንፈሳዊ ጥበብ ማቅረብ ይኖርብናል። በሌላ መልኩ ብፁዕ ጠቅላይ ስራ አስኪያጁ የስልጠናውን የትኩረት አቅጣጫዎችን ያስቀመጡ ሲሆን መረጃዎችን በፍጥነት በማድረስ እና ቤተክርስቲያናችንን በጠበቀ መልኩ መልእክቶችን ማስተላለፍ ከህዝብ ግንኙነት ይጠበቃል በማለት አባታዊ መልእክታቸውን አስተላልፈዋል። በአንድ አህጉረ ስብከት ላይ የሚፈጠር ፈተና ወይም የሚመዘገብ ስኬት የሁላችንም ነው። መረጃዎችን በፍጥነት በመለዋወጥና በአንድ ድምፅ በመናገር የቤተክርስቲያናችንን ጥንካሬና አንድነት ለዓለም ማሳየት ይኖርባቸዋል። 2 ዘመናዊ የዲጂታል ሚዲያዎችን በአግባቡ መጠቀም። የማህበራዊ ሚዲያ መድረኮች የትውልዱ መገናኛና የሐሳብ መገበያያ ሆነዋል። እነዚህን መድረኮች በመልካም ስነ ምግባር በሳልና በጎ በሆነ ቋንቋ እንደሁም ማራኪ በሆኑ ዝግጅቶች በመጠቀም የቤተክርስቲያናችንን አስተምህሮና መልካም ስራ ለዓለም ማሳወቅ አለባቸው።
ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ በበኩላቸው አባታዊ መልእክት ባስተላለፉበት ጊዜ ፈተና ለቤተ ክርስቲያን ጽናት ነው፣ ፈተና ለቤተ ክርስቲያን ብርታትም ነው በማለት በፈተና መጽናት እንደሚገባን ተናግረዋል። ቤተ ክርስቲያናችን ትልቅ ተግዳሮት እየገጠማት ነው ያለው። ከፈተና ርቃ አታውቅም። ፈተና ተለይቷት አታውቅም። ቤተክርስቲያን ምትጸናው ምትጠነክረው ጀግኖችም የሚወለዱት መንፈሳውያን ጀግኖች በፈተና ጊዜ ነው። ፈተና ለቤተክርስቲያን ጽናት ነው። ፈተና ለቤተክርስቲያን ክብር ነው። ፈተና ለቤተክርስቲያን እድገት ነው። ፈተና ለቤተክርስቲያን መስፋፋት ነው የሚያስገኘው። ምቾት ካለ ግን ቤተክርስቲያን አይስማማትም፣ ተስማምቷትም አያውቅም። ሰው ከተመቸው አይጸልይም። ሰው ከተመቸው ለእግዚአብሔር አይገዛም። ሰው ከተመቸው መንፈሳዊ ሕይወት አይኖረው። ስለዚህ ያ ምቾቱ ይጫነዋል፣ የነበረውንም ያሳጣዋል። ቅዱስ ሲኖዶስ የቤተ ክርስቲያናችን የበላይ ስልጣን በመሆኑ ልንጠብቀውና በእርሱም ልንመራ ይገባል በማለት አባታዊ መልእክታቸውንም አስተላልፈዋል። ቅዱስ ሲኖዶስ ከሌለ ፓትርያርክ የለም። ይህን ያዙ። ጵጵስና የለም። ቅስና የለም። ዲቁና የለም። ጽላት፣ ታቦት፣ ቤተክርስቲያን ንዋየ ቅድሳት አይኖሩም። ሜሮን የለም። ስለዚህ ቅዱስ ሲኖዶሱ ከሌለ ሁሉ የለም። የቅዱስ ሲኖዶስ መኖር ነው ይሄ የሚያመጣው። በተጨማሪም ስለ እውነት ኑሩ፣ እውነትን ተናገሩ ካሉ በኋላ ብፁዕ ጠቅላይ ስራ አስኪያጁ ሁሉንም በእኩልነት የሚመሩ ለቤተክርስቲያን እድገትና ሉዓላዊነት የቆሙ ታላቅ አባት ናቸው በማለት ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ምስክርነታቸውንም ሰጥተዋል። በክረምቱ ወራት ወላጆች ተማሪዎች በአሉታዊ የሚዲያ አጠቃቀም ስር እንዳይሆኑ ክትትል ሊያደርጉላቸው እንደሚገባ መምህራን አሳስቡ። መምህራኑ እንደገለጹት ወላጆች የክረምት ወቅት ልጆቻቸው በአዎንታዊና ለእውቀት በሚጠቅሙ ጉዳዮች ላይ ብቻ መዋላቸውን የሚያውቁበት ተገቢውን ክትትል ሊያደርጉ እንደሚገባ ተገልጿል። ፈለጉሽ አሻግሬ ዝርዝሩን አዘጋጅተዋለች። በዚህ በወርሃ ክረምት ወጣቶች የእረፍት ጊዜያቸውን መንፈሳዊ ሕይወታቸውን የሚያጠናክሩበት፣ የበጎ ፈቃደኝነት ስራዎችን የሚሰሩበት እንዲሁም ማህበራዊ ሚዲያን ለመልካም ተግባር የሚያውሉበት እንዲሆን ተገለጸ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት መምህርና የስነ ልቦና ባለሙያ ሳምሶን ወርቁ እንዲሁም መምህር አክሊሉ ካሰው እንደተናገሩት ወጣት ልጆች የማህበራዊ ሚዲያን ለመልካም ተግባር እንዲያውሉ በወላጆች በኩልም ተገቢውን እገዛ ሊያደርጉ እንደሚገባ ተገለጸ። ወጣቶች በዚህ ወቅት ብዙ ጊዜ ከትምህርት ገበታቸው የትምህርት መርሃ ግብራቸውን ጨርሰው ወደ እረፍት የሚወጡበት፣ ሰራተኞች ደግሞ አብዛኛዎቹ ሰራተኞች ወደ እረፍት የሚወጡበት ወቅት እንደሆነ ይታወቃል። እንግዲህ ያለንበት ወቅት ወደ ክረምት ወደ ወርሃ ክረምት እየገባንበት በዓተ ክረምት ይባላል። ከሰኔ 25 ጀምሮ እስከ መስከረም 26 ያለው ወቅት ወርሃ ክረምት ይባላል። በተለያዩ የሶሻል ሚዲያ አዲክሽን ውስጥ ገብተን ጊዜያችንን እንዳንጠቀም ጥልቅ ብሎ በመግባት ቶሎ ከዛ ላለመውጣት ራሱ እንቸገራለን እና መወሰን ካለንበት ኮምፎርት ዞን ወጥተን ለመውጣት ጥሩ የሆነ ውሳኔ መወሰን አለብን። ጉድ ዲሲሽን ሜከር በጣም ቆራጥ መሆን አለብን ከገባንበት እንትን ለመውጣትና አለበዛ ታይማችን አናቆም፣ በምን እያለፈ እንደሆነ ራሱ አናቆም። በተለይ ሶሻል ሚዲያ ያዝናቸው ነገሮች ከያዙን አይለቁንም። እንደ ቀላል እንጀምራቸውና በዛ ለረጅም ሰዓት 4 ሰዓት 5 ሰዓት ራሱ እንጠቀም እንችላለን። በአዎንታዊ መንገድ የሚጠቀሙት ከሆነ የመጀመሪያ ማህበራዊ ሚዲያ በራሱ መረጃን በፍጥነት ለማድረስ የሚጠቅም ነገር ስለሆነ የተቸገሩ ሰዎችን ሲያስረዱ እንመለከታለን። የተቸገሩ አብያተ ክርስቲያናትን ምናልባት በጣም በቀደሙ ጊዜ በጣም ገጠራማ የተባሉ ቦታዎች ላይ በደንብ መረጃ ሊደርስባቸዋል በማይባሉ ቦታዎች ላይ ተደራሽ በመሆን በፊልም ቀርጸው በድምጽ ቀርጸው መረጃዎችን ስለ አብያተ ክርስቲያናቱ ማድረስ የሚችሉበት ሁኔታ ተፈጥሯልና፣ ሁለተኛው መንገድ የህይወት ተሞክሯቸውን
የህይወት ተሞክሯቸው የሚያካፍሉ አሉ። በአንድም በሌላ መንፈሳዊም ባልሆነ መንገድ የራሳቸውን አንዳንዴ በጣም ግላዊ የሆኑ በጣም ከባድ የሆኑ ነገሮች ሪስክ ወስደው ሁላ የሚያጋሩበት መንገድ እንመለከታለንና እውቀትን በተመለከተም እንደዚሁ ያላቸውን እውቀት የሚያካፍሉበት መንገዶች እየተመለከተን ቋንቋ የሚያስተምሩ እህቶችን እንመለከታለን። ይሄ እውቀትን በማስተላለፍ መንገድ በጣም ቀላል ስላደረገ ተደራሽነቱም ስለጨመረ እህቶች በዚህ መንገድ ሲጠቀሙት በአዎንታዊ መንገድ እየተጠቀሙት ነው ማለት እንችላለን። በእረፍት ጊዜ ላይ የሚገኙ ወጣቶች ጊዜያቸውን ለሚፈለገው ዓላማ ለማዋል በእቅድ መመራትም እንደሚያስፈልግ መምህራን አሳስበዋል። አንድ መሰረታዊ ነገር ማወቅ ያለብን ማህበራዊ ሚዲያ በባህሪው ምንድነው ስንል ሰዎችን ጥገኛ የማድረግ ሱሰኛ የማድረግ ባህሪ አለ። ባይ ዲዛይን እንደዛ እንዲሆን ተደርጎ ነው የተሰራው እንጂ እንዲዝም ብሎ የተሰጠን ነገር አይደለም። በአንድም ልንረዳው ያስፈልገው። ስለዚህ በአግባቡ ከተጠቀምንበት በአግባቡ መጠቀም እንችልባቸው ነገሮች አሉ። ግን አላግባብ ስንጠቀምበት ወደ ጥገኝነት ወይ ደግሞ ወደ ሱሰኝነት ውስጥ እንገባለን። ሱሰኛ የሆነ ሰው ደግሞ ሁልጊዜ የሚቀድመው ሱሱ ነው። ስለዚህ አስቀድሞ ሊያደርጋቸው የሚገባ ስራዎች ሊኖሩ ይችላሉ። መማር ሊሆን ይችላል፣ መንፈሳዊ ህይወቱ ሊሆን ይችላል። ሁለተኛ ናቸው ማለት የትኛውም ቤተሰባዊ ህይወቱም ሊሆን ይችላል። ዛሬ ላይ የአንዳንድ ትዳሮች መበጥበጥ ምክንያት እየሆነ የሚመጣው ነገር እሱ ነው። አባት በጊዜ ምናልባት ሊገባ ይችላል፣ ነገር ግን የምናየው ስልኩ ላይ ነው። እናትም እንደዚሁ በብዙ መንገድ ለልጆቻቸው ጊዜ ያላቸው እርስ በርስ ጊዜ የሌላቸው ቤተሰቦች እየተፈጠሩ ነው ያሉት። ስለዚህ ጊዜን በአንድም በሌላ በጣም በከፍተኛ ደረጃ የሚሻማ ነገር መሆኑ በብዙ መንገድ ተጽዕኖ እያመጣ ያለውን ነገር እንመለከታለን። ከዛ ባለፈ በመንፈሳዊ ህይወት ላይ ከዚሁ ጋር በተያያዘ የጸሎት ህይወትን ይሻማል፣ የአገልግሎት ሰዓትን ይሻማል። እንደ አገልጋይ ሆነን ለመናገር በብዙ መንገድ የምናየው እንመለከተው ነገር ስለሆነ ነው። ከዛ ባለፈ ትኩረትን ይቀንሳል። ትኩረት ፎከስዶ እንዳያገል ምናልባት ስራ ቢሰራ አንድ ሰው እንደው ስራውን ለመስራት ያህል ቢያገለግል ለማገልገል ያህል ቆሞ ቢጸልይ ለመጸለይ ያህል ነው እንጂ እንደው ትኩረት ሰጥቶ ጊዜ ሰጥቶ ተሰጥቶ አንድ ነገር ለማድረግ የማይችልበት ደረጃ እየደረስን ያለ ነውና በብዙ መንገድ ጊዜያችንን ሲሻማ ጎን ለጎን ደግሞ በህይወታችን ላይ የምናጣቸው ነገሮች እየጨመሩ ነው ያሉትና መንፈሳዊ ህይወታችንን በአንድም በሌላ መንገድ እየጎዳው እንደሆነ ነቃ ብለን ልንመለከት ያስፈልጋል ማለት ነው። ሰይጣን ብዙ ጊዜ ወጣቶች የሚፈትናቸው ምንድነው? አንደኛ በጣም ሰፊ ጊዜ እንዳላቸው ያሳስባቸዋል። ሁለተኛ ደግሞ ምንም ጊዜ እንደሌላቸው ያሳስባቸዋል። ስለዚህ በዚህ ውስጥ እንዳንሆን የራሳችን ታይም ማኔጅመንት ያስፈልገናል። ጊዜን የሰጠ እግዚአብሔር ነውና ትልቁ ስጦታ ለሰው ልጅ ጊዜ ነው። ስለዚህ ጊዜን በአግባቡ ለመጠቀም የመጀመሪያው እቅድ ማውጣት ያስፈልጋል፣ በእቅድ መመራት። ስለዚህ ሰው በእቅድ ሲመራ ለጸሎቱ ጊዜ ይኖረዋል፣ ለንባቡ ጊዜ ይኖረዋል፣ ለቅዳሴው ጊዜ ይኖረዋል፣ ለሌሎችም ዓለማዊ ህይወቶችም ጊዜ ይኖረዋል። ስለዚህ ለእግዚአብሔርም ጊዜን የሰጠን እግዚአብሔር ስለሆነ ለሱም ጊዜ ያስፈልገዋል። በተለይ በዚህ የረፍትን ጊዜን ደግሞ በተለያዩ የሶሻል ሚዲያ አዲክሽን ውስጥ ገብተን ጊዜያችንን እንዳንጠቀም ጥልቅ ብሎ በመግባት ቶሎ ከዛ ላለመውጣት ራሱ እንቸገራለን እና መወሰን ካለንበት ኮምፎርት ዞን ወጥተን በጣም ያለንበትን ሁኔታ ማኔጅ ማድረግ የማንችልበት ሁኔታ አለ። አንዳንድ ጊዜ በጣም አዲክት እንሆናለን እና ከዛ ለመውጣት ጥሩ የሆነ ውሳኔ መወሰን አለብን። ጉድ ዲሲሽን ሜከር በጣም ቆራጥ መሆን አለብን ከገባንበት እንትን ለመውጣትና አለበዛ ታይማችን አናቆም። በምን እያለፈ እንደሆነ ራሱ አናቆም። በተለይ ሶሻል ሚዲያ ያዝናቸው ነገሮች ከያዙን አይለቁንም። እንደ ቀላል እንጀምራቸውና በዛ ለረጅም ሰዓት 4 ሰዓት 5 ሰዓት ራሱ እንጠቀም እንችላለን። ሶሻል ሚዲያ ከአንድ ሰዓት በላይ ከተቻለ ባንጠቀመው መልካም ነበር። ጥሩ ነገር ከተጠቀምነው ከአንድ ሰዓት በላይ መሆን የለበትም። ስለዚህ መወሰን መውጣት ከዛ ነገር ወጥቶ የሚያስፈልገን ወደ ዓላማ ተኮር መሆን አለብን። ምክንያቱም ቅድም እንዳነሳ ነው በዚህ ክረምት ትኩረታችን መንፈሳዊ ህይወታችንን ማሳደግ ቢውል ማድረግ ነው ስላለን ለዛ ደግሞ ማነቆና መሰናክል የሚሆኑ ነገሮች ማስወገድ። ለቅድስት ቤተክርስቲያን የእውቀት ምንጭና የሀገር ባለውለታ ለሆኑት የአብነት መምህራንና ታላላቅ ሊቃውንት ተገቢው ድጋፍና ትኩረት እንዲሁም ፍቅር ሊሰጣቸው እንደሚገባ ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ አመለከቱ። ብፁዕነታቸው ይህንን የገለጹት በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል በተከናወነው የብፁዕ ወቅዱስ አቡነ ቴዎፍሎስ የ34ኛ ዓመት የፍልሰታ አጽም መታሰቢያ በዓል ላይ ነው። መምህር ፍቃዱ ኪሮስ ዝርዝሩን አዘጋጅቶታል። በቅድስት ቤተክርስቲያን ለሚገኙ የእውቀት ምንጭና የሀገር ባለውለታ ለሆኑት የአብነት መምህራንና ታላላቅ ሊቃውንት ተገቢውን ድጋፍ ትኩረትና ፍቅር ሊሰጣቸው እንደሚገባ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ገብርኤል ተናግረዋል። ሐዋርያው ቅዱስ ጳውሎስ ዋኖቻችሁን አስቡ በማለት ባስተማረው መመሪያ መሰረት የእግዚአብሔርን ሕያው ቃል የሚያስተምሩና የሚሰብኩልንን
ውድ አባቶች ማክበርና በታላቅ ፍቅር ማሰብ እንደሚገባ ብፁዕ አቡነ ገብርኤል አስገንዝበዋል። ሐዋርያው ቅዱስ ጳውሎስ ዋኖቻችንን ማሰብ እንዳለብን ሲያስተምር እያንዳንዳችን መነሻ አለን፣ መድረሻም አለን። እዚህ ደረጃ የደረስነው እንዲሁ በራሳችን ጥረት፣ በራሳችን ሩጫ፣ በራሳችን ዓላማና እቅድ አይደለም። የእግዚአብሔርን ቃል የሚያስተምሩ የሚሰብኩ ምን እንደሚመስሉ ታላቁ ሐዋርያዊ ቅዱስ ቶማስ በሃይማኖተ አበው እንደተናገረው ወወልዴ ለዘይነግረከ ቃለ እግዚአብሔር ወዘኮነ ለከ ምክንያተ ሕይወት ወወሀበከ ልቀተ ክብር አክብሮ ከመ እንተ ዓይንከ ወአክብሮ ከመ እግዚአብሔር። ልጄ ሆይ የእግዚአብሔርን ቃል የነገረህን ይልቁንም ደግሞ ለልጅነት ለሃይማኖት ያበቃህን እንደ ዓይኔ ብሌን ውደደው፣ ይልቁንም እግዚአብሔር እንዳከበረው አክብረው ይላል። በሀገሪቱ ማዕዘናት ጉባኤ ዘርግተው ያለ እረፍት የጥበብን ዘር በመዝራት ላይ የሚገኙትና እስካሁን ተገቢው ትኩረት ያልተሰጣቸው የአብነት መምህራንን መዘከርና መደገፍ የሁላችንንም ተግባር መሆን እንዳለበት ብፁዕ አቡነ ገብርኤል አሳስበዋል። ዛሬ እውነተኛውን የእግዚአብሔርን ቃል የሚያስተምሩ፣ የሚናገሩ፣ የሚሰብኩ ይልቁንም ደግሞ ትኩረት ያልተሰጣቸው ምንም የተሻለ ሕይወት የሌላቸው በሁሉም የሀገራችን ክፍሎች ጉባኤ ዘርግተው ዋጋ ከፍለው እንደ ሻማ እየበሩ እየቀለጡ እየሞቱ ሌሎቹ እንዲኖሩ እያደረጉ ያሉ የአብነት መምህሮቻችን የመንፈስ ቅዱስ ወላጆቻችንን በየጊዜው ልናስባቸው ልንዘክራቸው ይገባል። የአብነት መምህራን በብዙ የእውቀት አድማስ የተካኑ ልዩ ሰማያዊ ተሰጥኦና መንፈሳዊ ማንነት ያላቸው የቤተ ክርስቲያንን አዕማድ በመሆናቸው ዛሬ ላይ ልንጎበኛቸው፣ ልንረዳቸው፣ የላቀ አክብሮት ልንሰጣቸው እንደሚገባ ብፁዕ አቡነ ገብርኤል አብራርተዋል። እነዚህ መንፈሳውያን አርበኞች ይልቁንም የበለጠ እውቀት ያላቸው አንዳች የማይጎላቸው በብዙ የትምህርት አይነት የበለጸጉ የላቁ የመጠቁ ልዩ ችሎታ ያላቸው ሊቃውንተ ቤተ ክርስቲያንን ዛሬ ማየት፣ መርዳት፣ ማገዝ፣ ለነሱ ትኩረትና አክብሮት መስጠት በእጅጉ እየቀዘቀዘ መጥቷል። ቅድስት ቤተ ክርስቲያን በቅዳሴ፣ በቅኔ፣ በድጓ፣ በጾመ ድጓ፣ በአቋቋምና በዝማሬ መዋሥዕት የተሟላ ዕውቀት ያላቸውና እያንዳንዳቸው እንደ አንድ ራሱን የቻለ ታላቅ ተቋም ሊቆጠሩ የሚገባቸው ሊቃውንት የነበሯት አሁንም ያሏት ወደፊትም የሚኖሯት የጥበብን የዕውቀት ማህደር መሆኗን ብፁዕ አቡነ ገብርኤል ጠቅሰዋል። እንደምታወቀው በዘመናዊ ዓለም አንድ ሰው የሚመረቀው በአንድ የትምህርት አይነት ነው። ታላላቅ ሊቃውንቶቻችን በቅዳሴ፣ በቅኔ፣ በድጓ፣ በጾመ ድጓ፣ በአቋቋም፣ በዝማሬ መዋሥዕት እያንዳንዳቸው የተሟላ ዕውቀት ያላቸው እንደ ተቋም ሊቆጠሩ የሚገባቸው ራሳቸው ትምህርት ቤት መሆን የሚችሉ ታላላቅ ሊቃውንት የነበሯት ወደፊትም የሚኖሯት ታላቅ ቤተክርስቲያን ነች። በመጨረሻም ቤተክርስቲያን በዲጂታል ዓለም የተቀናጀ የሚዲያ አገልግሎት ለተቀደሰ ዓላማ በሚል መርህ ሐሳብ የአዲስ አበባ ሀገረ ስብከት ያዘጋጀው የውይይትና የአቅም ግንባታ ስልጠና መርሃ ግብር ተካሄደ። በብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ መመሪያ ሰጪነት በተከናወነው በዚህ ስልጠና ላይ የሀገረ ስብከቱና የክፍላተ ከተማ ቤተ ክህነት የሚዲያ ህዝብ ግንኙነትና የስብከተ ወንጌል ኃላፊዎች እንዲሁም ሰራተኞች ተሳትፈዋል። በስልጠናው የቴክኖሎጂ የማህበራዊ ሚዲያና የአርቲፊሻል ኢንተለጀንስ ኤአይ አጠቃቀምን ጨምሮ የዲጂታል ሚዲያ ተግዳሮቶችና የህግ ማዕቀፎችን የተመለከቱ ጥናታዊ ጽሑፎች ቀርበው ሰፊ ውይይት ተካሂዷል። የአዲስ አበባ ሀገረ ስብከት ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ በመርሃ ግብሩ ማጠቃለያ ላይ ባደረጉት ንግግር የሚዲያና የህዝብ ግንኙነት አገልግሎት የቤተ ክርስቲያኒቱን የወንጌል አገልግሎት ለማሳካት የማይተካ ሚና እንዳለው ገልጸው ባለሙያዎች የቤተ ክርስቲያኒቱን እውነተኛ መልእክት ለህዝቡ በተቀናጀና በተደራጀ መንገድ እንዲያደርሱ አሳስበዋል። መረጃው የአዲስ አበባ ሀገረ ስብከት የሚዲያ አገልግሎት ነው።
የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። መልካም ጊዜ